ጋሽዬ ሁለተኛ ሰው ያለችበት ቦታ አልደርስም። ጋሽዬ አጥፍቻለሁ፣ ይቅር ይበሉኝ ጋሽዬ። ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለም። እኔ ተማርኩ ነኝ ጋሽዬ። እውቀትና ሀብት አንድ ላይ ደስ ይላል አይደል? ደስ ይላል ጋጂ። እኔ እኮ እንደዛ አልመሰለኝ፣ ሊገሉኝ መስሎኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለብኝ። ተምሯል ወይስ አልተማረም? እሱን ማወቅ አለብኝ ነው እንዴ ጋጂ። እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ተማራችሁ? አዎ እንዴ ቤት ከነሱ ጠረጴዛ ከናንተ? አዎ እዛ ነው የተማርኩት ጋጂ። ይሁን እሺ። I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ። ወጣትነቱን ያለ ብር በመጠማት አሳለፈ፣ በአንተ ሊወጣ ብሩ ብሎ። ይሁን እሺ። ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምጣለኝ። አሸናፊ ነው እኮ። ድህነትን እኮ ነው በአንተ ስም ነው አይደል የሚዋጉት? እንዴ ጋሺ አይደል እንደ ሌሎቹ ሀብታም ሰዎች አይደሉ። እኔ ላወራ ነው የመጣሁት። እንዴ ጋሺ እንዴ ሰፈሬ ድረስ መጥቶ ያቀሉኛል። እንዴ ጋር ማቅለል አይደለም እከካም ነው አይደለ? አዎ ዳህን አይደለ? አዎ ቅንቅናም ነው አይደለ? ይኸውልህ እኔ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋዬ ቢገሉኝ ይቻላል። ይግደሉኝ ጋዬ። ልጄን ተዋት። ማነው? ኧረ መጣን። ቃስ በሉ እንዴ! ምንድነው? ቃስ ብለህ አታቋቋም እንዴ አንተ? የእናትህ ቃስ ብለህ እና ስንት ሰዓት ነው ፀሐይ ላይ የምታስቆመኝ? እሺ አሁን አንተ ነው ኤሌክትሪክ? አዎ ፍሪጅ ነው የተበላሸው። ምንድነው? ኧረ ቲቪ ነው የተበላሸብኝ። ልጆቹን አምጡ ባላችሁ። ይሄው ወጥቷል። በቃ እግርን ታረጋለህ እንዴ? ስንት አመት የተጠቀምኩበትን ወጥቷል። አዎ እቺ እርጉዟ ቴሌቪዥን ነች እንዴ? አዎ በቅዱስ ሚካኤል ስም ምን ሆና ነው የሚሸተው? ኧረ በእናትህ አንተ እስከዛሬ እየተጠቀምኩበት ነበር። ምንድነው? ይሄው ጂፓስ ነው ተበላሽቶ ነው። አንድ ላይ እንሰራልኝ ነው። እነዚህ ልጆች መሆናቸው ነው። ኧረ በእናትህ አንተ እንዴ ያቀለድክ ነው እንዴ? በ1998 የቀረ ቴሌቪዥን ስራ ስትለኝ ትንሽ ለአሚሮ ጸጸት አይገባም እንዴ? የምን ጸጸት ነው? አሁን ስራልኝ በቃ ምን ከፍላለሁ የሚከፈለው። ስማ ይሄንን ያመረቱት ሀገሮች ራሱ የት እንዳሉ አይታወቁም፣ ጠፍተዋል። በቃ አንተ ለስራ ነው የመጣው። ና ስራ በቃ ምንድነው? አትማጭማጭብኝ እንጂ እቺን እርጉዝ ቲቪ ስራ ስትለኝ ትንሽ አይደብርም እንዴ? ለምን እንደሚደበላሽው ብሬን ከፍያ እንዴ? የእናትህ ገንዘብ ስማ 150 ሺህ ብር ተከፍለኛለህ። ይሄ የህሊና ጸጸት ነው። ከልጅ ልጅ እኮ ያወራረሳችሁ 150 ብር ከፍላለሁ። አሁን 150 ብር በ150 ብር እርጥብ በላበት። እሺ እና ሶኬቱ እኮ ነው የተበላሸው እንዴ? ጭራሽ ሰክታ ነው እንዴ የምትጠቀመው? አዎ እኔ እኮ በባትሪ መስሎኛል እኮ የምትጠቀመው። እንዴት ነው በባትሪ የምትጠቀመው? ለምን 10 ከምትቻገር ወይ ሻዶ ባትሪና ገጥማ እንትን አሞክረው። ሻዶ ባትሪ እና ሻዶ ባትሪ ይለያል። እሱን ተጠቀመው ዝም ብለህ እንጂ ይሄንን በእጄ ራሱ አልነካው። በቃ እሺ ሻዶ ባትሪ ሽንት ቤት ብጎረጉር ይሻለኛል እቺን ከምጎረጉር። ንፍጣም ትቀልዳለህ እንዴ? ይባት ሁላችሁ ላይ ጠራይብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፈይሳል እንዴ ሶኪ ቀስ በል እንጂ መቀመቅ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡብን ሚሽኑን እናካሄድ። ያስ ምንድነው ስምንከሩ ለጮርናቄ ታበላታለህ? ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀዩ አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበር። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት እቺን የመሰለች ትቁማ። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛውና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቅ ውበት እኮ ነው ያለች። ዊ ቴንክ ዩ በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ
ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጂልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ? ያንቺ ውበት አለው መተተን እስርስር ነው ያረገኝ። በቃ ውርር ነው ያረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ ውበት አሸከመሽ ብዬ ነው አንዴ። አየህ አይደል አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክቹ እንዴ ኧረ ኦኬ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል በእውነት። መኪና ዳቦ አይሆንም ምንድነው ይሆናል እንጂ ካንተ የሚጠበቀው እኮ ከፕሌይ ስቶር ያንጎ ፕሮ የሚለውን አፕሊኬሽን አውርደ በ5 ደቂቃ ውስጥ ተመዝግበ ስራ መጀመር ነው። ቢሮ መሄድ ሳይጠበቅብህ እያልኩ እኮ። እውነትህን ነው። የምሬን ነው። ይኸውልህ በያንጎ ፕሮ ማለት ነው ከፍተኛ ገቢ ማግኘት ትችላለህ። ፕላስ ቦነስም አለው በሳምንት እስከ 45,000 ብር እያልኩ ነው። እቺን ያዝ እስከዛ። ማነው? ሰላም አለይኩም ነብይ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈቷ እንዴ እኮ የፈለከውን ተናገርና። ልጋለኝ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ልጅ አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው ስጋ አለው። እሺ ሾርባ ቀምሼ እወጣለሁ። ባይሆን በቃ ወተት አለው እሱ ሚዱጣ እንዴ። አረ በማርያም ክፈተው በእናትህ ሂዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከ ዛሬ ስላልተጠመቅኩ የአሁኑንም አመት አንድ ላይ ልብላና የቄደር ስለመጣ በቃ ሙባረክ ነው የፈለከው። ሲጨርስ እጠራልሃለሁ። ሂዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ። ሙቤ ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አነቀኝ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተረገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። እህል ውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን ደህና አይደል? ቆይ ግን ከዚህ በፊት ጉዳይ ገለህ ታውቃለህ? ቀላል አለ። ይገርማል። አንድ ወዳጄ ከውጪ የበረሮ ፊሊቴ ያስገባ። ከዛ እሱ በጣም ቢዚ ስለነበር ጉዳዩን ለኔ ሰጠኝ እንድገለው። ጉዳዩ ምንድነው? የበረሮ መግደያ ፊሊቴ አይደለ? በሲሊፐር ነው አውልቄ የገደልኩት። አንድ ደንበኛው ላነበረኝ በዊልቸር ሜድ ማለት ነው። የሱ ጉዳይ ሲጋራ ማጨስ ነበር። አጭሶ ሲጨርስ ይጥለውና ገደለው ይለኛል። እገልለታለሁ። ለምን? እሱ መግደል ስለማይችል። የእሱን ሰውዬ ሲጋራ በጣም ከመግደል የተነሳ እግሬ ዞረ ምናምን እንጂ ኳስ ተጫዋች ሁላ ነበርኩ። ሲመሩ ተቀይሬ የገባው ሰዓት ነበር ምገልላቸው። ይገርማል። ብዙ ስራ ሰርታል ማለት ነው በዚህ አይነት። አዎ እያልኩ እኔ አቋሚም እንደምታየው እንግዲህ በጣም ለክፉ አይሰጥም። ብዙ ወንዶች ልከውኝ ብዙ ልጃገረዶችን በፍቅር ገድያለሁ ብያለሁ። ማህበራችን ራሱ በደረጃው ላቅ ያለውን ክብር ሊሰጠኝ መሆኑን ሰምቻለሁ። ምን መሰል የኔን ጉዳይ ገዳይ የሚለውን ስሜ ነጥቀው በአፍሪካ ሁለተኛ በዓለም አንደኛ የሆነውን ጉዳይ ተጋዳይ የሚለውን ማዕረግ ሊሰጡኝ እንደሆነ ጭምጭምታዎቹ ላሉ እያልኩ በጣም ይቅርታሽ። አንዴ ሄሎ፣ አንተ ሰውዬ አትደውልብኝ፣ እኔ ለአንተ አልሰራም። ይኸውልህ አንተ ባልከው ብር ጉዳይ አይደለም አናት ላይ ያሉትን ቅማሎች እንደ ፋንዲሻ የሚዘሉ ቅማሎች አስገድልበትሽ፣ እንዳትደውልልኝ ከዚህ በኋላ። ይቅርታ የኔ ወንድም። ቆይ ግን ምንድነው የምትሰራው? እኔ ስራዬ በጠቅላላ በቄ ሽያጭ፣ ግዢ፣ ውል ማስረጃ ምናምን ይሁን ከፔንሲዮን እስከ አክሲዮን ከሸንኮራ አገዳ እስከ መዋኛ ገንዳ። ይሄ ደግሞ 1 ለ5 እስከ ቀጣዩ ሳምንት የሚሉላ እንትኖች ላይ ሰርቻለሁ። ይገርማል። ሁሉንም በድል ነው የተቷቸው። አባቴ ሁላ ምን ይላል መሰለኝ? ጉዳይ ገዳይ አደል ሰላይ ይሳካለት ይሁን ከላይ ይዝጋ መደብ ይሁን ጠቅላይ ይል ነበር። እንዳታስብ ልፈልግ። አዎ ሲመስለኝ ደላላ ነህ ማለት ነው። ምን አልከኝ? ደላላ ነህ? ኖ አይ አም ናት ብሮከር። ደላላ እንዳትለኝ በጣም ይቀርታል። አይ አም ኢሹ ኪለር አም ኖት ደላላ። መቅረት ይችላል። መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሼ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ይመች ጋቢና ሂሳብ እንዴ
ኧረ ጋሼ በእናትህ